ክርስቶስ የሞተው በስጋ እንጂ በመለኮት እንዳልሆነ ነገር ግን መለኮት ከስጋ እንዳልተለየ ማስገንዘብ ነው። ዓላማችን ክርስቶስ የሞተው በስጋ እንጂ በመለኮት እንዳልሆነ ነገር ግን መለኮት ከስጋ እንዳልተለየ መጻሕፍትን በመዳሰስ ማስገንዘብና ማስረዳት ነው። የስጋና የመለኮትን ተዋህዶ ሲናገሩ ይሁም ኮነ ዕለተ ብዙ ብዕል እስመ ብዕለ ቃል ኮነ ለስጋ ወብዕለ ስጋ ለቃል። ሞተ በስጋ ወሐዮ በመንፈስ፣ በስጋ ሞተ በመንፈስ ግን ሕያው ሆነ። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ወእምይእዜሰ ኮነ ፍስሐ ወሰላም። Christ has risen from the dead with great power and authority. He put Satan in chain. He made Adam free. Peace henceforth let there be peace. በታላቅ ኃይልና ስልጣን የተነሳ ሰይጣንን ያሰረ አዳምን እና ልጆቹን ነፃ ያወጣ ያጣነውን ሰላም መልሶ እውነተኛውን ሰላም የሰጠን የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ምስጋና ክብር ስልጣንና ኃይል ለሥላሴ ይሁን። እንዲሁም እመቤታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት የእኛም እናት የንጽህና መሰረት የቅድስና መሰረት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ሁልጊዜም ድንግል የምትሆን ወላዲተ አምላክ በረከሰው ዓለም ብቻዋን ተወዳጅ የነበረች እግዚአብሔር ከእርሷ ጋር ብቻ የነበረ የመረጣት ያከበራት ስሟ ለዘላለም የከበረና የተመሰገነ ይሁን። የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። በአብ አበው በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ልጆች የቅዱሳን ወዳጆች እስከዚህ ዕለት እድሜ ለንስሐ ሰጥቶ ምንም እንኳ ኃጢአትና በደል በበዛበት ዓለም ብንኖርም ኃጢአትና በደል ብናደርግም እድሜ ለንስሐ ሰጥቶ ስለሚወደንና ስለሚያፈቅረን መዳናችንን እንጂ መሞታችንን መገኘታችንን እንጂ መጥፋታችንን የማይፈልግ አምላክ ለዚህ አድሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። ሞተ በስጋ ወሐዮ በመንፈስ፣ በስጋ ሞተ በመንፈስ ግን ሕያው ሆነ በሚል ርዕስ እንማማራለን ወይም እንቆያለን። የዚህ ትምህርት ዋና ዓላማ በክርስቶስ ሞትና ትንሣኤ ላይ ጥያቄ የሚያነሱ ስላሉ እነሱን ለማስረዳት ነው። ለእኛ ደግሞ በቤቱ ለምንኖር ምስጢሩን ለምናውቀው ደግሞ ግንዛቤ እንዲኖረን ለማሳሰብ ያክል ነው። በዚህ የሚያነሱት ሐሳብ ምንድነው ሲባል ዱዋሊዝም ወይም ሁለት ባህሪን የሚያነሱትን የሚያስተምር ነው። ምን አይነት ጥያቄ ነው የሚያነሱት የሚለው ዓላማው ክርስቶስ የሞተው በስጋ እንጂ በመለኮት እንዳልሆነ ነገር ግን መለኮት ከስጋ እንዳልተለየ ማስገንዘብ ነው። ዓላማችን ክርስቶስ የሞተው በስጋ እንጂ በመለኮት እንዳልሆነ ነገር ግን መለኮት ከስጋ እንዳልተለየ መጻሕፍትን በመዳሰስ ማስገንዘብና ማስረዳት ነው። የሚጠይቁት ጥያቄ በስጋ ሞተ ካልን መለኮት ተለይቶት ነበር ማለት ነው ይላሉ። በስጋ ሞተ ካልን መለኮት ተለይቶት ነበር ማለት ነው ይላሉ። ይሄ ማለት መለኮትና ስጋን ከተዋህዶ በኋላ ከፋፈሉት ማለት ነው። በስጋ ሞተ ካልን መለኮት ተለይቶት ነበር ማለት ነው። መለኮት አብሮት አለ ከተባለ ደግሞ መለኮት ሞተ ሊባል ነው ይላሉ። በስጋ ሞተ ካልን መለኮት ተለይቶት ነበር ማለት ነው። መለኮት አብሮት አለ ከተባለ ደግሞ መለኮት ሞተ ሊባል ነው በሚል ሐሳብ ይነሱና ስለዚህ ክርስቶስ ሲሞት መለኮት አብሮት አልነበረም የሚል ወደ ሁለት ባህሪ ወይም ዱዋሊዝም የሚያመራ ሐሳብ ያላቸው ዛሬም ብዙዎች አሉ። ባልደረቦቻችንም ይጠይቁናል። የእምነቱ ባለቤት ያልሆኑት የተዋህዶ ምስጢር ያልገባቸው ኢየሱስ ክርስቶስ ስጋ በለበሰበት ሰዓት እነዚያን የተናገራቸውን ሐሳቦች በመሰብሰብ በጣም ብዙ በማድረግ ዮሐንስ ወንጌል ላይ ያሉትን በመጥቀስ የሚሞግቱ አሉ በስጋ የተናገራቸውን በመያዝ። ስለዚህ ትምህርታችን ይህን ማብራራት ነው። የስብከቱ ጭብጥም ዋናው ዓላማ ክርስቶስ የሞተው በስጋ እንጂ በመለኮት እንዳልሆነ ነገር ግን መለኮት ከስጋ እንዳልተለየው ማስገንዘብና ማስረዳት ነው። ተናጋሪው ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ነው። ክርስቶስ በስጋ ሞተ እንጂ በመንፈስ ሕያው ነው የሚል ራሱን የቻለ በቂ መልስ ነው የተናገረው። ቅዱስ ጴጥሮስ ታውቁታላችሁ። በመጀመሪያ ደረጃም የማቴዎስ ወንጌል ምዕራፍ
16 ቁጥር 13 ጀምሮ ባለው ምንባብ ውስጥ በፊልጶስ ቂሳርያ ላይ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ሰዎቹ የሰው ልጅ ማን ይሉታል ብሎ ጥያቄ አንስቶ ነበር። ይሄን ያነሳበት ዋናው ምክንያት ምንድነው? የሚሰራቸውን ተአምራት በማየት ከነቢያት መካከል ታሪካቸውን የሚያውቋቸውን እየመሰሉ በሚሰራቸው ተአምራት ምክንያት ሙሴ ነው፣ ኤርሚያስ ነው፣ ዮሐንስ ነው፣ ከነቢያት አንዱ ነው እያሉ ይጠራጠሩ ነበር ወይም ያወሩ ነበር። በአይሁድ መካከል ይህ አይነት ወሬ ነበር። ይህ አይነት ወሬ ስለነበረ ይህንን ለማጽዳትና የደቀ መዛሙርቱን ልቡና ለማየት ምን አይነት አረዳድ አላቸው፣ ምን አይነት ግንዛቤ አላቸው የሚለውን ለማየት በፊልጶስ ቂሳርያ ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና ሰዎቹ የሰው ልጅ ማን ይሉታል ብሎ ጥያቄ ጠየቃቸው። ልክ ሰዎቹ የሚያወሩትን መለሱለት። ከዚህ በኋላ ብዙ ጊዜ መብላት አንፈልግም፣ እናንተስ የሰው ልጅ ማን ትሉታላችሁ ብሎ ጥያቄ አቀረበ። ሁሉም ዝም ሲሉ ሐዋርያው ቅዱስ ጴጥሮስ ምንድነው ያለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። ልብ በሉ፣ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። በዚህ ሰዓት ኢየሱስ ክርስቶስ ምንድነው ያለው? ኦ ስምዖን ወልደ ዮና ብፁዕ አንተ እስመ ይከሰተ ለከ ዘንተ ፈቃደ ሥጋ ወደም አላ ፈቃደ አቡየ ዘበሰማያት። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ አንተ ብፁዕ ነህ። ይህን አይነት ምስጢር የገለጠልህ የሥጋና የደም ፈቃድ አይደለም፣ ሰማያዊ አባቴ ነው። ስለዚህ አንተ ብፁዕ ነህ። አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያን ወአናቀጸ ሲኦል ጅክሏን ቀልቅሎታ። አንተ አለት ነህ። በዚያች አለት በአንተ አለትነት ላይም ቤተ ክርስቲያንን እሰራታለሁ፣ የሲኦል በሮችም ሊያናውጧት አይችሉም ብሎ የሚል መልስ ሰጠው። አንተ አለት ነህ ማለት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነው ብለህ የተናገርኸው ቃል፣ በዚህ ቃል ቤተክርስቲያን ትጸናለች፣ ትመሰረታለች። በዚህ ቃል የሲኦል በሮች ሊያናውጧት አይችሉም፣ ማንም ቤተክርስቲያንን ሊነቃንቃት አይችልም በሚል ተናገረው። ከዚህ በኋላ አንተ ብፁዕ ነህ፣ የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻለሁ፣ በምድር የፈታው በሰማይ የተፈታው፣ በምድር ያሰረው በሰማይ የታሰረ ይሁን ብሎ ታላቅ ስልጣን የተሰጠው ተብሎ ታላቅ ስልጣን የተሰጠው እንግዲህ ለአባቶቻችን ለካህናት ለሊቃውንት ሁሉ የሚሆን ስልጣንን የተሰጣቸው በዚህ ምክንያት ነው። እናም ሐዋርያው ቅዱስ ጴጥሮስ ማለት ይሄ ነው። ስለዚህ ምን አለ? ክርስቶስ በስጋ ሞተ እንጂ በመንፈስ ሕያው ነው የሚል ራሱን የቻለ በቂ መልስ ሰጠ ማለት ነው። ምን አለ? በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ በቂ የሆነ መልስን የሰጠው። ስለዚህ ይሄን ማብራራት ነው። የመቆያ ነጥቦች የምናደርጋቸው አንደኛ የመለኮትና የስጋን ባህሪ መናገር ነው። የመለኮትና የመለኮት ወይም የቃል ባህሪንና ሁለተኛ ደግሞ የስጋን ባህሪ። የመለኮት ወይም የቃል ባህሪ ምንድን ነበረ? ምን አይነት ባህሪ ነው ያለው? የስጋ ደግሞ ምን አይነት ባህሪ ነው ያለው የሚለውን እናያለን፣ ማየት ያስፈልጋል። ሁለተኛ የመለኮትንና የስጋን ተዋህዶ ወይም አንድነት፣ የመለኮትና የስጋ ተዋህዶ አንድነት እስከ መቼ ነው ተዋህዶ የሚቀጥለውን ብሎ ማየት ያስፈልጋል። ተዋህዶን ማመን ያስፈልጋል፣ ማወቅ ያስፈልጋል። ከዚህ በኋላ ደግሞ ተዋህዶ እስከ መቼ ነው? የሚከፈል ተዋህዶ ነው ወይ ያለ? የሚለያይ ተዋህዶ ነው ወይ ያለ የሚለውን በሰፊው ማየት ነው ማለት ነው፣ እግዚአብሔር በገለጠ መጠን። ሶስተኛ ክርስቶስ ሞተ፣ መከራ ተቀብሏል። ክርስቶስ መከራ ተቀብሏል። እንደ ሰዎቹ ምን ሆኗል? መንገድ በመሄድ ደክሟል፣ ተርቧል፣ ተጠምቷል፣ ተሰዷል፣ ተገርፏል፣ ተሰቅሏል፣ ሞቷል፣ ተነስቷል። ስለዚህ ክርስቶስ ይህን ሁሉ መከራ የተቀበለው ምንድነው? የሞተው በስጋ መሆኑን፣ መከራ የተቀበለው የሞተው በስጋ መሆኑን፣ ነገር ግን መለኮት እንዳልተለየው አሳይተን ትምህርታችንን እንቋጫለን። እግዚአብሔር አምላክ ይርዳን። እንግዲህ እዚህ ላይ ብዙ ጥያቄ ስታነሱ የነበራችሁም እዚህ ላይ ገብታችሁ ይህን ዩቲዩብ ሰብስክራይብ እና ሼር በማድረግ ለብዙዎቹ ብታስተምሩበት መልካም ነው። እንግዲህ ትንሣኤውን ምክንያቱም የትልቅ ዕውቀት የሚገኝበት ስለሆነ ነው። ወደ ክፍል 1 እንሄዳለን። እግዚአብሔር ያግዘን። የመለኮትና የስጋ ባህሪ የሚለውን የመለኮት ባህሪ የመለኮት ባህሪ አይታይም፣ አይጨበጥም፣ አይዳሰስም፣ አይራብም፣ አይጠማም፣ አይታመምም፣ አይሞትም፣ አይወሰንም፣ መንገድ በመሄድም አይደክምም። አይወሰንም፣ እዚህ ነው ወይም እዚያ ነው፣ በምድር ነው ወይም በሰማይ ነው ብለን ልንወስነው አንችልም። ምሳሌ ለማቅረብ እንደው ትንሿን ፍጡሯን ፀሐይን እንመልከታት እስኪ። ፀሐይና ጨረቃ እንመልከታቸው።
ፀሐይ ለምሳሌ በምዕራብ ሆነህ ፀሐይ ካንተ ጋር አለች። በምስራቅም ብትሆን ፀሐይ ካንተ ጋር አለች። በሰሜንም ብትሆን ፀሐይ ካንተ ጋር አለች። በደቡብም ብትሆን ፀሐይ ካንተ ጋር አለች። ካለህበት ቦታ ሆነህ ፀሐይ ካንተ ጋር አለች። ጓደኛህ ደግሞ ከ100 ኪሎ ሜትር በኋላ ወይም ከሆነ ኪሎ ሜትር በኋላ ሆኖ ፀሐይ ከርሱ ጋር አለች። ፀሐይ በሁሉም ቦታ አትወሰንም። ለሁላችንም እኩል ታበራለች። ሁላችንም በያለንበት አለች። አብረን ምን ሞቃታለን። ብቻህን ሩቅ ቦታ ሄደም ለሙቃት ብትል ፀሐይ ምን ጊዜም ባለች። እስኪ የፀሐይን ባህሪ ተመልከቱ። ፀሐይ ፍጡር ናት። ፀሐይን ማን ጨለማ ያስወግዳታል? ጨለማ ይጋርዳታል። ጨለማ የማይጋረደው መለኮትን ግን እስኪ አስበው እንዴት ሊወሰን ይችላል የሚለው ነው። ስለዚህ በዚህ ውስጥ እያንዳንዳቸው ማብራሪያዎች እናያለን። ጨረቃንም እንዲሁ ስናይ ለኔም ታበራለች፣ ላንተም ታበራለች፣ ለኔም ታበራለች፣ ለናንተም ታበራለች። እኔ ባለውበትም ትታያለች፣ እናንተ ባላችሁበትም ትታያለች። ነገር ግን ጨረቃ ራሷ ድክመት አለባት፣ ደመና ይጋርዳታል። አሁንም እንደዚሁ ጨለማ ይወስናታል ነው። መለኮት ግን ይህ ሁሉ ሊወስነው የማይቻለው አምላክ ነው። እያንዳንዳቸውን በማብራሪያ እንመለከታለን። መለኮት አይወሰንም፣ በሁሉም ነው። አንደኛው አይታይም ነው። አይታይም መለኮት እንደዚህ ይላል ዘጸአት 33 ላይ ሙሴ እግዚአብሔር ባልንጀራ ከመሆኑ አንፃር የተናገረው ነገር አለ። ሙሴ እንደምናውቀው ከ570 በላይ ቃል በቃል ከአምላኩ ጋር እንደተነጋገረ አባቶቻችን ያስተምራሉ። ቃል በቃል እንደተነጋገረ በዚህ በተጠቀስኩት ዘጸአት 33:20 ላይ ምን ያህል ቁጥሩን ባይናገርም ሙሴ ከእግዚአብሔር ጋር ቃል በቃል 40 ቀን ሙሉ 40 ቀን 40 ሌሊት እንደተነጋገረ ይናገራል። ስለዚህ ሙሴ እግዚአብሔርን ባይኑ ባያይም በደመና አምድ እየተገለጠለት፣ በሲና ተራራ እየተገለጠለት፣ በብዙ ሁኔታ እየተገለጠለት በራእይ ሆኖ ሳያየው በቃል ብቻ ያናገረው ነበር። መገለጥ ሲባል በቃል ብቻ ያናገረው ነው። በአይኑ ግን ማየት አልቻለም። ስለዚህ ሙሴ እግዚአብሔርን እንደ ባልንጀራ ያነጋግር ነበር። እግዚአብሔርም ሙሴን እንደ ባልንጀራ ያናገረው ነበር። ልክ እንደ ጓደኛ ማለት ነው ያናገረው ነበር። ባልንጀርነቱ በዛ፣ ፍቅሩ ጸና። በዚህ ሰዓት ሙሴ አንድ ነገር መጣበት። እግዚአብሔር ሆይ ያንተ ባልንጀራ ከሆንኩ አለ እንግዲህ ምን አለ ራስን ግለጥልኝና ልይህ ብሎ ጥያቄ አቀረበ። አንተን ማየት ፈልጋለሁ ብሎ ተገለጥልኝ ብሎ ጥያቄ አቀረበ። ተመልከቱ እንግዲህ የሙሴ ባልንጀርነት በዚህ ሰዓት የተናገረው አለ። አይታይም ለሚለው ሰው ምን ብሎ ነው የተናገረው? ሙሴ ሰው አይቶኝ አይድንምና ፊቴን ማየት አይቻልህም። ሰው አይቶኝ አይድንምና ፊቴን ማየት አይቻልህም ብሎ መለሰለት። በሌላ ጊዜ ጀርባዬን ታያለህ የሚል ቃል ገባለትና ይሄን መልስ ሰጥቶታል ማለት ነው። ይሄ ምንድነው? መለኮት የማይታይ የማይጨበጥ የማይዳሰስ የማይርብ የማይጠማም ሆኖ የሚያስረዳን ነው። ዘጸአት 33:20 ላይ አይራብም አይጠማም የሚለውን እንመለከታለን። ቀጥለን አይራብም ጥርጥር እያደረግን አይራብም አይጠማም። እንዴት ይራባል? እንዴት ይጠማል? ለፍጥረታት ሁሉ ምግብና መጠጥን ይሰጣል እንጂ ለፍጥረታት ሁሉ ምግብና መጠጥ እሱ ነው። እንደዚህ ይላል ወኩሉ ይሴፍ ሀቤከ አንተ ተሆቦ ሙሲሳይቦም በጊዜው ወይም ከመዋሃብኩሙ ያስተጋብኡ ወፈቲሃከ እዴከ ታጸግብ ለኩሉ እምህረትከ። ምግባቸውን በጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። መዝሙር 103 ቁጥር 27 እስከ 29 የሚገኝ ምንባብ ነው። ስለዚህ ለሁሉም እነዚህ ሁሉ የተባለ በባህር ውስጥ ያሉትን ነው ለጊዜው በዚያ ውስጥ የጠቀሰ። በባህርም ያለው በየብስም ያለው በየትኛውም ያለው ፍጡር ሁሉ ላለው ፍጡር ሁሉ መጋቢ ምግቡን የሚያዘጋጅ ምግቡን የሚሰጥ እግዚአብሔር ነው ማለት ነው። መለኮት ሁሉን የሚሰጥ ነው፣ ሁሉን የሚመግብ ነው። እጽዋትን፣ አዝሬትን፣ አትክልትን አብቅሎ አስገኝቶ ለምድር እነዚህን እያበቀለች ፍጥረታት እንድትመግብ ያዘጋጀ አምላክ ነው። ባህሩን፣ ሐይቁን፣ ውቅያኖሱን የሰጠ አምላክ ነው መለኮት ማለት። ስለዚህ ይሄ መለኮት የሚራብ አይደለም፣ የሚጠማ አይደለም። ለሁሉ ጥማትን ያረካል እንጂ ለሁሉ ረሃብን እንዳይራብ ይመግባል እንጂ ሁሉም ተስፋ የሚያደርገው አምላክ ነው እንጂ። እንደዚህ ይላል ዳዊት በድጋሚ አይነ ኩሉ ነፍስ ይስፎኪያከ አንተ ተሁቦ ሙሲሳይቦም በጊዜው ተሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበሰራተከ። የሁሉም አይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። መዝሙር 144 ቁጥር 15 ላይ። ስለዚህ መለኮት ማለት እግዚአብሔር ማለት የሁሉም አይን ተስፋ እሱን ተስፋ የሚያደርገው
ምግባቸው እንዲሰጣቸው የሚጠባበቅ ምግባቸውን የሚሰጣቸው በስራትም ለሚሄዱት በስራትም ለማይሄዱት በመግቦቱ እግዚአብሔር ለሁሉም ጸጋ እኩል ነው። በመግቦቱ ሁሉንም ይመግባል። ፀሐይን ጨረቃን ከዋክብትን ሲያወጣ በጋውና ክረምቱን ቀንና ሌቱን ሲያፈራርቅ ለማንም አድሎ አያደርግም። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ ምንድነው ያለ? የሰማያዊ አባታችሁ ልጆች መሆን ከፈለጋችሁ ለማንም አታርሉ። ሰማያዊ አባታችሁ ለማንም ሳያደላ ፀሐይን ጨረቃን ከዋክብትን ያወጣል፣ በጋውና ክረምቱን ቀንና ሌቱን ያፈራርቃል። ስለዚህ እናንተም እንደዚሁ አድርጉ፣ ጠላቶቻችሁን ውደዱ ብሎ ኢየሱስ ክርስቶስ ባስተማረበት ትምህርት የምንረዳው ይሄንን ነው። ስለዚህ መለኮት ሁሉን ያጠግባል፣ ሁሉን ይመግባል፣ ሁሉም ተስፋ ያደርገዋል እንጂ አይራብም አይጠማም ነው። 1.3 መለኮት አይታመምም አይሞትም። አይታመምም አይሞትም፣ ይፈውሰናል እንጂ ያድነናል እንጂ። መለኮት ይፈውሳል እንጂ አምላክ ይፈውሳል እንጂ አምላክ ያድናል እንጂ አምላክ አይታመምም፣ አምላክ አይሞትም፣ አምላክ አይገረፍም። እንደዚህ ይላል ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ፣ በዕድሜህም ላይ 15 ዓመት እጨምራለሁ። ሁለተኛ ነገሥት ምዕራፍ 20 ቁጥር 4 እስከ 7 አያችሁት። ስለዚህ እግዚአብሔር ይፈውሳል እንጂ አይታመምም፣ ያድናል እንጂ አይሞትም። ይህን ነው የምናየው። የአባት የዳዊት አምላክ እግዚአብሔር እንዲህ ይላል ብሎታል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። ይልቅ እንጸልይ በእውነተኛ እንባ፣ በንስሐ እንባ፣ የተነሳሂ እንባ እንዳለ ሆነን እንጸልይ። እግዚአብሔር ከደዌያችን ይፈውሰናል። እግዚአብሔር ኃጢአታችን ይቅር ይለናል። እንሞታለን ስንል የያዘን ደዌ ይገለናል ስንል እግዚአብሔር ያድነናል። የምንፈልገውን እድሜም ከዚያ በላይ ይጨምረናል። 15 ዓመት ጨምሬሃለሁ አለ። እፈውስሃለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ፣ በእድሜህም ላይ 15 ዓመት እጨምራለሁ ብለህ ንገረውን ያለው። አያችሁ ነቢዩ ኢሳይያስን ወደ ሕዝቅያስ ወደ ደጉን ንጉሥ እንዲሄድና እንዲነግረው 15 ዓመትም እንደጨመረው የምስራቹ እንዲያበስረው ነገረው። ሁለተኛ ነገሥት ምዕራፍ 20 ቁጥር 4 እስከ 7። ስለዚህ እግዚአብሔር አምላክ ይፈውሳል፣ እድሜን ይሰጣል ነው። ቀጥለን አንድ መረጃ እንመልከት። ለአቤሜሌክ የተነገረው መረጃ ነው። ኢትዮጵያዊው ለሆነው አቤሜሌክ፣ በእግዚአብሔር ለሚታመነው አቤሜሌክ የተነገረው የምህረት ቃል አለ። በግዞትም ቤት አደባባይ ታስሮ ሳለ ይላል። አያችሁ፣ በግዞትም ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ሂድ፣ ለኢትዮጵያዊውም ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህች ከተማ ላይ አመጣለሁ። በዚያም ቀን በፊትህ ይፈጸማል። በዚያ ቀን አድንሃለሁ ይላል እግዚአብሔር። በምትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ አድንሃለሁ። ነፍስህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም፣ በእኔ ታምናሃልና ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 39 ቁጥር 15 እስከ ፍጻሜ። ስለዚህ ምን አለ ማለት ነው? እግዚአብሔር በጭንቅ ውስጥ ስንሆን ያወጣናል፣ ከክፉ ሰዎች እጅ ያድነናል። በተለይም በዚህ ዘመን ላይ ተላልፈን በምንሰጥበት ሰዓት በፍጹም መጸለይ አለብን፣ በፍጹም ማልቀስ አለብን፣ በፍጹም ወደ እግዚአብሔር እጆቻችንን መዘርጋት አለብን። ከምንፈራቸው ሰዎች ይገሉናል፣ ያሳድዱናል ብለን ከምንፈራቸው ሰዎች እግዚአብሔር ማዳን ይችላልና መጸለይ አለብን፣ ማልቀስ አለብን። በየትኛውም ቦታ ብንሆን እግዚአብሔር ያድነናል፣ የማዳን አምላክ ነው። ተጸዋአኒ በይለተ ምንዳቤከ አድህነከ ወተአኩተኒ፣ በችግርህ ጊዜ በመከራ ጊዜ ትጠራኛለህ፣ አድነሃለሁ፣ አንተም ታመሰግነኛለህ ነው የሚለው። እግዚአብሔር አምላክ ይህን የሚያደርግ አምላክ ቻይ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ላይ ያየነው ምንድነው? አንደኛ አይታመምም አይሞትም የሚሉ መረጃዎችን ያየነው። 1.4 አይወሰንም። እግዚአብሔር በሁሉም ቦታ ያለ አምላክ ነው፣ አይወሰንም። እግዚአብሔርን እዚህ ነው ወይም እዚያ ነው ብለን ልንወስነው አንችልም። አንዳንድ ሰዎች አንደበታቸው ያልተገራ የግብረ ገብነት ባህሪ እንኳን የሌላቸው ለሰው የማይነገረውን ቃል ለእግዚአብሔር የሚናገሩ አሉ። በዚህ ላይ አይወሰንም ሲባል ካዲያ የማይወሰን ከሆነ እዚህ ቦታ አለ ያብለው የማይፈልግ ቦታ ላይ እግዚአብሔር እንዲኖር የሚናገሩ አሉ።
እግዚአብሔር ይቅር ይበላቸው ልቦናቸውን ይግለጽላቸው ከማለት ውጪ ምንም አንልም። ግን በእግዚአብሔር ላይ የድፍረት ቃል መናገር በሰማይም በምድርም ንስሐ የለውም። በሰማይም በምድርም ንስሐ የለውም። ይሄን ሊያውቁ ይገባል። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እግዚአብሔር ይቅር ባይ ነው። ለተነሳህያን ልቦናቸው ለሚጸጸት በፍርሃት ውስጥ ሆነው ኃጢአት ለሰሩና ተመልሰው ፈጥነው 7 ጊዜ በወድቅም 7 ጊዜ እነሳለሁ ብሎ የእግዚአብሔርን ምሕረት ለሚያምኑ በፍርሃት ውስጥ ላሉ ሰዎች ነው። ለአመፀኞችና በድፍረት ኃጢአትን ለሚሰሩ ግን እግዚአብሔር ተበቃይ አምላክ ነው። ይበቀላል። እግዚአብሔር እግዚአብሔር መስተበቀል ገሃደ ጌታ እግዚአብሔር በእውነት ተበቃይ ነው የሚለው መዝሙር 93 ቁጥር 1 ላይ ተመልከቱ። ይበቀላል እግዚአብሔር። እነ ፈርዖንን ሲበቀል አይተናል። ሕፃናትን ሲገድሉ የነበሩትን በባህር እየጣሉ ሲገድሉ የነበሩትን በባህር ሰጥመው ከነሰራዊቶቻቸው አንድም ሳይቀር ሲያጠፋቸው ተመልክተናል። እና አጋግን የእናቶችን ማህፀን እየፎለቀቀ ምንድነው የጸነሰችው? ወንድ ነው ሴት ነው? የት ላይ ነው የጸነሰችው? እንዴት ነው የምትጸንሰው? እንዴት ነው የምታረግዘው? እያለ በእናቶች ላይ ሲሳለቅ የነበረውን በመጨረሻ በሳሙኤል ሰይፍ ተቆራርጦ ሲሞት እግዚአብሔር ሲበቀለው አይተናል። እግዚአብሔር ተበቃይ አምላክ ነው። ብዙዎችን መናገር ይቻላል። እንዴ ሰይፍን የሚያነሱ በሰይፍ ይጠፋሉና ጴጥሮስ ሆይ ሰይፍህን ጣላት ያለው እኮ ለዚህ ነው። ተመልከቱ። ሰይፍን አንስተው በሰይፍ የሰውን ሕይወት ያጠፉ የሰውን ሕይወት የሚያጠፉትን የሚያደሙትን እግዚአብሔር ይበቀላቸዋል። ተበቃይ አምላክ ነው። እግዚአብሔር መሐሪነቱ ለተነሳህያን ነው። ይቅርባይነቱ ለተነሳህያን ነው። ስለዚህ ሊጠበቁ ይገባቸዋል። እና እግዚአብሔር አይወሰንም የሚለውን ስናይ እግዚአብሔር በሁሉም ምሉ ነው። በሁሉም የመላ ነው። ሃይማኖተ አበው ዘአግናጢዮስ ቁጥር 8 ላይ ያለውን መረጃ ማየትም ይቻላል። ሃይማኖተ አበው ዘቅዱስ አግናጢዮስ ቁጥር 8 ላይ ዳዊት እንዲህ አለ። አይቴኑ አሐውር መንፈስከ ወአይቲ እጎጊ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሀሎከ ወእመኒ ነሳይኩ ክንፈ ከመ ንስር ወሰረድኩ እስከ ማይለቅ ተባይር ህየኒ እዴከ ተመርሃኒ ወታነበረኒ የማንከ። በአማርኛ ምን ማለት ነው? ከመንፈስህ ወዴት እሄዳለሁ አለ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚያ ነህ አለ። ወደ ሰማይ ቦታ አንተ በዚያ ነህ። ወደ ሲኦልም ወደ ጥልቁም ቦርድ አንተ በዚያ ነህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። መዝሙር 138 ቁጥር 7 እስከ 10 ተመልከቱ። ከመንፈስ ወዴት እሄዳለሁ ነው ያለ። ከእግዚአብሔር የት መሄድ ይቻላል? መሰወር ይቻላል እንዴ? እግዚአብሔርን ጨለማ አይወስነውም። ለምሳሌ ኃጢአት ስንሰራ ሰዎች ላይሆን ይችላሉ። እግዚአብሔር ግን ያየናል። ቤት ዘግተን ኃጢአት ብንሰራ እግዚአብሔር ያየናል። መሬት ውስጥ እንደ ጉድጓድ ቆፍረን ብንሰራ እግዚአብሔር ያየናል። እግዚአብሔር በሁሉም ቦታ አለ። ምሉ ነው፣ የማይወሰን ነው። እስመ ጽልመትን ይጸልም በኀቤከ ጨለማ በአንተ ዘንድ አይጨልምም ነው የተባለው። እግዚአብሔር በእሱ ላይ ጨለማ የለም። እሱ ብርሃን ስለሆነ የሚታገሰን እድሜ ለንስሐ እየሰጠን ነው። የሚታገሰን ስለሚወደን ነው። ተሰውሮ ዝሙት መስራት አለ፣ ተሰውሮ መስረቅ አለ፣ ተሰውሮ መግደል አለ፣ ብዙ ነገር አለ። ኃጢአት የምንሰራው ተሰውረን ሰው ሲያየን ጻድቅ የምንመስል ከወገብ በላይ ታቦት ከወገብ በታይ ጣዖት እንደተባለው ብዙ ነገሮችን የምናደርጋለን። ግን እግዚአብሔር እያየን መሆኑን ልንገነዘብ ይገባል። ምክንያቱም የትም ከእግዚአብሔር መስተወር አንችልም። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ ነው ያለ። ወደ ሰማይ ያሉት እንኳን የትም ቢሄዱ፣ ለምሳሌ ህዋ ላይ ቢወጣ እግዚአብሔር ከህዋ ያወርዳል። የትም ከምድር ውስጥ ቢገባ እግዚአብሔር ከዚያ ያወጣል። ነፍስና ስጋን ይለያል፣ እንደየስራችን ይከፍላል። ስለዚህ እግዚአብሔር አይወሰንም። አለመወሰኑን ዳዊት ሲናገር በመዝሙር 138 ቁጥር 7 እስከ 10 ተናገረ። ስለዚህ እግዚአብሔር የማይወሰን መሆኑን፣ እግዚአብሔር የማይሞት መሆኑን፣ የማይራብ የማይጠማ የማይዳሰስ የማይጨበጥ መንገድ በመሄድ የማይደክም መሆኑን የመለኮትን ባህሪ ያየን። የስጋን ባህሪ ደግሞ ባጭሩ እንመልከት። የስጋ ባህሪ እናውቀዋለን፣ እንደው ሊነገረን አይገባም። የስጋ ባህሪ ይራባል፣ ይጠማል፣ መንገድ በመሄድ ይደክማል፣ ይታመማል፣ ይሞታል፣ ይያዛል፣ ይጨበጣል፣ ይዳሰሳል። የምናየውን ግዙፍ ስለሆነ ነው። ስለዚህ የስጋን ባህሪ ሁላችንም ስለምናውቀው፣ ሁላችንም ስጋ ለባሾች ስለሆን ቀላል ነው። ምናልባት የነፍስን ባህሪ ነው ያልተረዳናት። ነፍስ አትታይም፣ የኛ ነፍስ እንኳን አትታይም። እንደው እዚህ ላይ ምሳሌ አድርገን ማቅረብ ቢቻል አሁን መለኮት አይታይም፣ አይጨበጥም፣ አይዳሰስም ስንል ምንድነው መለኮት ብሎ ሊመጣብን ይችላል። ነገር ግን እስኪ ነፍሳችንን እንያት። እስኪ ነፍስና ስጋችን አብረው ተዋህደው በአንድነት እየኖሩ ነው። ነፍሳችን እምኑ ጋር እንዳለች፣ ነፍሳችን ጥቁር ትሆን ቀይ ትሆን ምን ትሆን የሚረዳት አለ? አንረዳትም። ከኛ ጋር ያለችው ነፍስ
እንደዚሁ የማትታይ የማትጨበጥ የማትዳሰስ እንደዚህ ከሆነ የመለኮት ባህሪ ከዚህ ይረቃል ነው። ነፋስን አናየውም፣ እንደዚሁም መላእክት አሉ። መላእክት አይታዩም፣ አይጨበጡም፣ አይዳሰሱም። ምናልባት በራእይ ለሰዎች ሲገለጡ ሰዎቹ በሚገባን አምሳል ሆነው ሰው መስለው ይታዩናል፣ ይታዩአቸውም አሉ እንጂ መላእክትም አይታዩም። መለኮት ከሁሉም የረቀቀ ነው፣ ከሁሉም ይረቃል ነው። ስለዚህ ረቂቅ የሆነውን መለኮት እንደው በነፍስ ምሳሌ እንኳን ብንወስደው የማይታይ የማይጨበጥ ነው። ስጋ ግን ምን ይላል? ይራባል፣ ይጠማል፣ መንገድ በመሄድ ይደክማል፣ ይታመማል፣ ይሞታል። ወደ ክፍል 2 እንድ የመለኮትና የስጋ ተዋሂዶ ባህሪያቸውን ካየን ተዋሂዷቸውን እንመልከት። እንደው እዚህ ጋር አንድ ቅኔ ምነግራችሁ ደስ ባለኝ። ቅኔ ለምታውቁ ከፍጹም ደስታ እንደሚሆን ተስፋ አድርጋለሁ። ቅኔ ለማያውቁት ግን እንግዲህ በአማርኛው ብቻ ተናግረን እንዳለን። እንዲህ ያሉ አባቶቻችን ምን ያህል የነገረ መለኮት ትምህርት ጥልቅ ዕውቀት እንደነበራቸው መረዳትም በጣም ያስፈልጋል። አባቶቻችን ሲባሉ ለምግብ ለመጠጥ የሚስገበገቡ ሳይሆን ቃለ እግዚአብሔር ለማወቅ ምስጢርን ለመረዳት እጅግ በጣም የረቀቁ ነበሩ። ለስጋ የተጉም ነበር፣ ለቃለ እግዚአብሔር ነው። ምስጢርን ለማራቀቅ ምስጢርን ለማግኘት ነበር የሚተጉት። ከቤተ ጉባኤ ወደ ቤተ ጉባኤ የሚንቀሳቀሱት፣ ከአንዱ ቤተ ጉባኤ ወደ ሌላው ቤተ ጉባኤ መምህር ሆነው ተሾመው በቅተው እያለ በቃኝ አይሉም ነበር። ቃለ እግዚአብሔርን ለማወቅ ከቤተ ጉባኤ ወደ ቤተ ጉባኤ በግልጥም በስውር የሚሄዱ ነበር። የሚገርመው በግልጥ የሚሄዱ ወደሚወዷቸው ጓደኞች ጥያቄ ለመጠየቅ፣ ቃለ እግዚአብሔር ለመጠየቅ፣ በስውር የሚሄዱት ደግሞ ሊቅ ከተባለው ቦታ ላይ ደቀ መዝሙር መስለው ሳይታወቁ እንደ ደቀ መዛሙርቱ ነው ቃለ እግዚአብሔር የሚቀስሙም ነበሩ። በአካልም ተንቀሳቅሰው የሚማሩም ነበሩ። ይህ ምንድነው? የቃለ እግዚአብሔር ጥማት ምን ያህል እንዳለባቸው በላይተ ምግብ ሳይሆን በላይተ መጻሕፍት ነበሩ። ተመልከቱ። ምስጢር በላይተ መጻሕፍት ለመሆን በጣም በጉጉት ይንቀሳቀሱ ነበር። ከነዚህ መካከል እንግዲህ የተቀኟች ቅኔ ምን ትላለች? እጅግ በጣም ለቅኔ ለምታውቁ እንዴው ምን ያህል እንደምታደንቁ እኔም እጅግ በጣም የምደንቀይ ቅኔ በህይወቴ ማረሳት ቅኔ ስለሆነች እጅግ በጣም ታደንቃላችሁ። ቅኔ ለማታውቁ እንግዲህ በአማርኛ ብቻ መናገር ነው፣ ምን ማድረግ አይቻልም። እና እንዴ ምን አለች? የስጋና የመለኮቱን ተዋሂዶ ሲናገሩ ይሁም ኮነ እለተ ብዙ ብኢል እስመ ብኢለ ቃል ኮነ ለስጋ ወብኢለ ስጋ ለቃል። ይሁም ኮነ እለተ ብዙ ብኢል፣ ዛሬ የፍስሐ ቀን ሆነ የደስታ ቀን ሆነ አሉ። እስመ ብኢለ ቃል ኮነ ለስጋ፣ የስጋ ብኢል ለመለኮት የመለኮት ብኢል ለስጋ ሆኗልና ብለው ተቀኙ። ይሄ እንግዲህ ሰምና ወርቅ ነው። ወደ ትምህርተ መለኮቱ ስንመጣ ምንድነው? የስጋ ገንዘብ ለመለኮት የመለኮት ገንዘብ ለስጋ ሆኖ በፍጹም ተዋሂዶ አንድ ሆነዋል ማለት ነው። ያ ማለት ተዋሂዶ ማለት አንድነት ማለት ነው። መለኮትና ስጋ አንድ የሆኑበት ቃል ስጋ ሆነ። በመጀመሪያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ in the beginning there was a word and the word was with God and the word was God ይለዋል። በቀዳሚሁ ቃል ውእቱ፣ በመጀመሪያ ቃል ነበር፣ ወውእቱ ቃል ሀበ እግዚአብሔር ውእቱ፣ ይህ ቃል በእግዚአብሔር ዘንድ ነበረ፣ ወውእቱ ቃል እግዚአብሔር ውእቱ፣ ይህ ቃልም እግዚአብሔር ነበረ ብሎ ይናገራል። ከዚያ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ይልና ቁጥር 14 ላይ ሲደርስ ቃል ስጋ ሆነ፣ ቃል ስጋ ሆነ ወሐደረ ላዕሌነ፣ በእኛም ላይ አደረ ብሎ ይናገራል። ስለዚህ ቃል ስጋ ሆነ ማለት ሆነ ሲባል ተለወጠ ማለት አይደለም። ዘይን በለ ውላጤ፣ ዘይን በለ ቡአዲ፣ ዘይን በለ ፍልጣት፣ ያለ መቀላቀል፣ ያለ መደባለቅ፣ ያለ መጠፋፋት መለኮት የስጋን ባህሪ ገንዘብ በማድረግ ስጋ ደግሞ የመለኮትን ባህሪ ገንዘብ በማድረግ በፍጹም ተዋሂዶ ፍጹም ሰው ፍጹም አምላክ ሆነ የሚል ትርጓሜ ነው ያላት ይህች ውብ የመሰለች አባቶቻችን ቅኔ። ተዋሂዶ ማለት ፍጹም ሰው ፍጹም አምላክ ሆነ ማለት ነው። ፍጹም ሰው ፍጹም አምላክ ሆነ ማለት ነው። ቅዱስ ኤፍሬም በውዳሴ ማርያም ላይ ዘሃሎ ያለው ወይ ሄሉ የሚኖረው ዘመጻ የመጣው ዘሃሎ ወይ ሄሉ ዘመጻ ወካይ በመጽ ኢየሱስ ክርስቶስ አሉ። ዳግመኛም ኢየሱስ ክርስቶስ ይመጣል። ቃል ዘተሰባ ዘይን በለ ውላጤ፣ ያለ ለውጥ ያለ መለወጥ ሰው የሆነው ኮነ ፍጹመ ሰባ ይተባአደ ወይ ተፈልጣሉ። ፍጹም ሰው ሆነ ይተባአደ ወይ ተፈልጠ፣ ፍጹም ፈጽሞ አልተለየም። ይተባአደ ወይ ተፈልጠ በኩሉ ግብሩ፣ በስራው ሁሉ ፈጽሞ አልተለየም። ወልድ ዋሂድ አላ አሐዱ ረአይ ወአሐዱ ህላዌ፣ አንድ ህላዌ ነው እንጂ አንድ አኗኗር ነው እንጂ፣ ወአሐዱ መለኮት አንድ መለኮት ነው እንጂ ብለው በዚህ በውዳሴ ማርያም ላይ የተዛሃሉ በሚለው ላይ የተናገሩት አለ። ስለዚህ ስጋና መለኮት የመለኮትና የስጋ ተዋሂዶ ዘይን በለ ውላጤ ያለ መለወጥ ማለት ያለ መለወጥ ሲባል መለኮት ስጋን አልለወጠውም።
መለኮት ስጋ ለውጦት ቢሆን ኖሮ ስጋ ምን ይሆን ነበር? ረቂቅ ይሆን ነበር። ወይም መለኮት የስጋን ባህሪ አጥፍቶት ቢሆን ኖሮ ስጋ ምን ይሆን ነበር? ስጋ ከግዙፍነቱ፣ ከመታየቱ፣ ከመጫበጡ፣ ከመዳሰሱ፣ ረሃብ ከመቀበሉ፣ ከመጠማቱ፣ መንገድ በመሄድ ከመድከሙ፣ ከመያዙ፣ ከመገረፉ፣ ከመሰቀሉ፣ ከመሞቱ አልፎ ምን ይሆን ነበር? የማይታይ ረቂቅ፣ የማይዳሰስ፣ የማይወሰን እንደዚሁ የማይሞት መንገድ በመሄድ የማይደክም ይሆን ነበር። ተመልከቱ። ስለዚህ መለኮት የስጋን ባህሪ አልለወጠውም። መለኮት የስጋን ባህሪ አላጠፋውም። እንደዚሁ መለኮት የስጋን ባህሪ በስጋ ባህሪ ቢለወጥ ኖሮ የማይደክመው ይደክም ነበር፣ የማይራበው ይራብ ነበር፣ የማይጠማው ይጠማ ነበር፣ የማይዳሰሰው ይዳሰስ ነበር፣ የማይደክመው ይደክም ነበር፣ የማይሞተው ይሞት ነበር። ማለት ስጋ የመለኮትን ባህሪ ቢያጠፋ ወይም ቢውጠው ኖሮ፣ ነገር ግን ያለ መጠፋፋት ያለ መለወጥ ስጋ የመለኮትን ባህሪ መለኮት የስጋን ባህሪ ገንዘብ በማድረግ በፍጹም ተአቅቦ ማለት ነው። በተአቅቦ ምን ሆነ? መለኮትና ስጋ አንድ ሆኑ። ይህ ተዋህዶ ይባላል። ተዋህዶ ያለ መቀላቀል፣ ያለ መደባለቅ፣ ያለ መጠፋፋት ቃል ስጋ ሆነ የሚለው ይሄንን ነው ማለት ነው። ስለዚህ በተዋህዶ የፈጸሟቸው አምላክ እንግዲህ እዚህ ላይ ከዚህ ጀምሮ መለኮትና ስጋ በፍጹም ተዋህዶ አንድ ሆነዋል። ፍጹም ሰው ፍጹም አምላክ ሆነዋል ማለት ነው። ፍጹም ሰው ፍጹም አምላክ ሆኑ በስጋ ማርያም በተገለጠ ሰዓት የሰራቸውን እንመልከት። እንግዲህ ለአልዓዛር እንግዲህ እንደ ሰውነቱ ምሳሌ እያነሳንድ ለአልዓዛር ማልቀሱ እንደ ሰውነቱ ያሳየው ነው። እንደ ሰውነቱ ስጋን እንደመልበሱ አልዓዛርን ከሞት አልዓዛር ጻም መቃብር አልዓዛርን ከሞት ማስነሳቱ ደግሞ የአምላክነቱ ስራ ነው። ማልቀሱ የስጋነቱ ስራ፣ ከሞት ተጣርቶ ማስነሳቱ ደግሞ ተነስ ብሎ በስልጣኑ ማስነሳቱ ደግሞ የአምላክነቱ ስራ ነው። ዮሐንስ 11 ላይ ተመልከቱ። መተኛትና ማንቀላፋት ይሄ ምን ስራ ነው? የስጋ ባህሪ ነው። የማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ 28 ያለውን ስታዩ በባህር ላይ ሐዋርያት በሚንቀሳቀሱ በሚሄዱበት ሰዓት ተኛ ይላል፣ አንቀላፋ ይላል። እነሱ ግን ምን አሉ? ጌታ ሆይ አድነን ጠፋን ብለው ተናገሩ። በሰዓት እናንተ የማታምኑ ሕዝብ ከናንተ ጋር እስከመቼ ድረስ አለና ምን አሉ? ባህሩንም ነፋሱንም ማዕበሉንም ጸጥ አደረገው። ጸጥ በላለው ጸጥ አለ። መተኛት ማንቀላፋት ምንድነው? የስጋ ባህሪ። ባህሩን ማዕበሉን ሁሉ ጸጥ ማድረግ ደግሞ የአምላክነቱ ወይም የመለኮት ባህሪ ነው። ስለዚህ እነዚህን ስራዎች ሲሰራ አልተለየም። መለኮትና ስጋ አልተለየም፣ አንድ ላይ ናቸው። መለኮትና ስጋ አይለይም፣ በፍጹም ተዋህደዋልና። ፍጹም ሰው ፍጹም አምላክ ነውና። ማዘኑ ለምሳሌ አልጋውን ተሸክመው እንዲሄድ ማድረጉ ማለት ዮሐንስ 5 ላይ ስንመለከት ለመጻጉዕ አዘነለት። ከዚህ በኋላ ደግሞ ምን አለው? አልጋን ተሸክመ ሂድ፣ መዳን ትፈልጋለህ? አልጋን ተሸክመ ሂድ ብሎ አስነሳው። መጻጉዕን በቃሉ አዘዘ ማለት ነው። ስለዚህ አዘነለት የሚለው ምንድነው? ብዙ መቆየቱን አወቀለት የሚለው ማዘኑ የሰውነቱን፣ አልጋን ተሸክመ ሂድ ብሎ በስልጣኑ ደዌውን ፈውሶ ማስነሳቱና አልጋውን ተሸክሞ እንዲሄድ ማድረጉ ደግሞ የአምላክነት ስራው ነው። አሁንም ደግሞ ዮሐንስ ወንጌል ምዕራፍ 9 ላይ የምናየው አለ። ምዕራፍ 9 ቁጥር 5 እስከ 8 ያለው ወይም አጠቃላይ ምዕራፍ 9ን ስንመለከተው የሚያሳየን አለ። አንድ ዕውር ነበር፣ የዓይን ምልክት እንኳን ግንባሩ ላይ የሌለው። አሁን ለምሳሌ ማየት የተሳናቸው ብሎ ባሁኑ ይተረጎማል። ወይም በመጽሐፍ ቅዱስ ተናገረ ዕውር ነው የሚለው ችግር የለውም፣ ዕውር እንበለው። ያ ዕውር እጅግ በጣም አስደናቂ ዕውር ነበር። በጠበልም ቢሄድ ሊፈወስ አይችልም። እንደው የዓለም ጠቢባን ቢባሉ ሊፈውሱት የማይችሉ ነው። ምክንያቱ ምንድነው ሲባል የዓይን ምልክት አልነበረውም ነው። የዓይን ምልክትና ዓይን ከሌለው ደግሞ ፈሷል ወይም አለ የሚለው ለማረጋገጥና ወይም ሌላ ለመተካት በጠበል መራመር የማይፈቀድ ጉዳይ ነው። ምክንያቱም የዓይን ምልክትም እንኳን ዓይን ይቅርና የዓይን ምልክት የለውም፣ ድምጥ ፊት ወይም ጣውላ ፊት ነበረ ማለት ነው። ግንባር ብቻ የነበረው። በዚህ ሌላው ሕዝብ ይቅርና ሐዋርያት ራሱ ተደንቀውበታል። በምን ምክንያት ነው እንዲህ አይነት ሆኖ የተወለደው? በእርሱ ኃጢአት ወይስ በሰዎቹ ኃጢአት ብሎ ጠይቀው ነበር። ኢየሱስ ክርስቶስ ግን አበሰ ወይ አዝማዲሁ አላ ከመ ያፍጠር ግብረ እግዚአብሔር፣ እርሱም አልበደለም ዘመዶቹም አልበደሉም የእግዚአብሔርን ስራ ሊያሳይ ነው ብሎ ጠራውና ምራቀ። እንደ ስጋነቱ ምራቅን ትፍ አለ። እንደ ስጋነቱ ምራቁን መሬት ላይ አፈር ላይ ምራቅን ትፍ ብሎ እንደ ሕፃናት ጭቃ አቦካ። እንደ ስጋነቱ ያንን ያልቦካ ጭቃ ግንባር ላይ ወስዶ ለጠፈና የዓይን ቅርጽ አወጣለት፣ ዓይን ሰራለት።
እንግዲህ መለጠፉ ያኛው በጣም የሚገርመው ጭቃ ማብካቱ ምራቅ እንትፍ ማለት ስጋ ባህሪ ነው። ምራቅ እንዴት ነው ጭቃ ሊያቦካ የሚችለው ሲባል ደግሞ የአምላክነቱ ኃይል ነው። ያልቦካ ጭቃስ እንዴት ነው ግንባራችን ላይ ሊጸና የቻለው የሚባል ደግሞ የአምላክነቱን ስራ ነው የምንመለከተው። ወትሮም ከጭቃን የፈጠርኳችሁ የሚለውን ማብራሪያ የሚያሳይ ነው። ስለዚህ ምራቁን እንትፍ አለ፣ ጭቃ ቦካ፣ ባይኑ ላይ ለጠፈው፣ እንዲጸና አረገው፣ የአይን ሰራለት። ከዚህ በኋላ ምንድን ያለው በሰሊሆም ውሃ ሂድና ታጥብ አለው። ሄዶ ታጥቦ እያየ ገባ ይላል። አያችሁ። ስለዚህ ይሄ ምራቅ እንትፍ ማለቱ ጭቃ ማብካቱ የስጋ ባህሪ ነው። አይን ሰርቶ እንዲያይ ማድረጉ ደግሞ የአምላክነቱ ባህሪ ነው። ይሄንንም በፍጹም ተአቅቦ በፍጹም ተዋህዶ ያደረገው ነው እንጂ መለያየት የለውም ማለት ነው። ዮሐንስ 9 ምዕራፍ የዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ ፍጻሜ ተመልከቱ። ሰፊ ትምህርት ስላለው ነው። ስለዚህ በተዋህዶ የፈጸማቸው ብዙ ተግባራት አሉ። ሲርባቸው ለምን ታስርዋቸዋላችሁ ምግብ ስጧቸው እያለ በስጋ ተናገራቸው። እንደ አምላክነቱ ደግሞ በ5 እንጀራና በ2 ዓሣ 5,000 ሕዝብ በላይ አጥግቦ 12 ቅርጫት እንዲነሳ አድርጓል። እንደ ስጋነቱ ቢራብም እንደ አምላክነቱ የተራቡትን አጥግቧል የሚለውን ነው። ወደ ክፍል 3 ንድ ክርስቶስ መከራ የተቀበለው ወይም የሞተው በስጋ እንጂ በመለኮት አይደለም የሚለውን እንግዲህ ከነዚያን ከተናገርን ይሄን ማረጋገጫ ተናግረን ትምህርታችንን እናጠናቅቃለን ማለት ነው። ክርስቶስ መከራ የተቀበለው የሞተው በስጋ እንጂ በመለኮት አይደለም። እንደዚህ ይላል። ክርስቶስም ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ክርስቶስም ደግሞ ወደ እግዚአብሔር እንዲያቀርበን ነው የሚለው። በሰውና በእግዚአብሔር መካከል የነበረውን የጠብ ግድግዳ ያስወገደ ወአረቀት ዝምደሰም ምስለ እግዚአብሔር የሰውን ዝምድና ከእግዚአብሔር ጋር ያስታረቀ ወአቅረበን ሀበ እግዚአብሔር አቡሁ ወደ እግዚአብሔር ወደ አባቱ አቀረበን ይላል። ብዙ መረጃዎች አሉ። ብዙ መረጃዎች አባቶቻችን የተናገሩት አሉ። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ነው የሚለው። ስለ አመፀኞች ስለኛ ማለት ነው። ስለ ሰው ልጅ ትንቢተ ኢሳይያስ ምዕራፍ 53 ላይ በእርሱ ቁስል እኛ ተፈወስን ይላል። ወውእቱ ነሣ ደዌነ ወጾረ ሕማመነ እርሱ ሕማማችንን ተሸከመ። ስለዚህ በእርሱ ቁስል እኛ ተፈወስን ብሎ በ53 ላይ እንደተናገረው ስለኛ ስለ አመፀኞች አንድ ጊዜ በኃጢአት ሞቷልና አለ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። በስጋ የሞተ መለኮት የተለየው ቢሆን ኖሮ እንዴት አድርጎ ነው በአካለ ነፍስ ወደ ሲኦል ሄዶ በሲኦል ላሉ ነፍሳት የምስራች የሚሰብክላቸው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እስከ 20 በአካለ ነፍስ የትን ሄደው እርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። አያችሁ። ስለዚህ መለኮት አብሮታል። መለኮት ፈጽሞ አልተለየውም። መለኮት ፈጽሞ አልተለየውም። እንደዚህ ይላል አባቶቻችን በዚህ እንዲያውም መልካ ኢየሱስ ተብሎ በሚጠራው ላይ ያብራሩት ማብራሪያ አለ። እንደዚህ ስለ ተዋህዶ ስንናገር አብረን ማንሳት ያለብን ነጥብ የተናገሩት ምን አለ? ሰላም ለዘባነከ እመለኮቱ ዘይተአርቀ ነው የሚሉት። እመለኮቱ ዘይተአርቀ ለሰዓት ሰላም ለዘባነከ እመለኮቱ ዘይተአርቀ እንዘባ አፋሁ ይትከፍ ጥብጣቤ ሕማማት መጽእ ቃሉ። ሲገረፍም ሲሰቃይም መለኮት አብሮት ነበረ። መለኮት ስጋ በአፋ ሲገረፍ መለኮት ግን በውስጥ ነበር አለ። እንዘባ አፋሁ ይትከፍ ጥብጣቤ ሕማማት መጽእ ቃሉ። ከመለኮቱ አልተለየም፣ ከመለኮቱ አልተራቆተም ብለው ምሁራን በላይተ መጻሕፍት የሆኑ አባቶቻችን መልካ ኢየሱስ በሚባለው ድርሰት ላይ አስቀምጠውታል። ጸሎታችን ላይ ሁልጊዜ በመንጸልየው ሰላም ለዘባነከ እመለኮቱ ዘይተአርቀ ከመለኮቱ ያልተራቆተ ባዶ ያልሆነ ጀርባህ ይላሉ። ጀርባው አይል የተገረፈ 6666 ጊዜ ተገረፈ ብለው አባቶቻችን እንደነገሩ ጀርባው ሲገረፍ መለኮት ምን ነበረ? ዘይተአርቀ እንዘባ አፋዊ ይትከፍ ጥብጣቤ ሕማማት መጽእ ወንዳሃረግ ወይን ክርስቶስን ተጸውራ ይጾቀ እያሉ የተናገሩት አለ። ስለዚህ አልተለየም ነው። ሁለተኛ ለበርነ ስጋ ከላይ የሚለው ሰላም ለበርነ ስጋ ከመለኮቱ ዘይተፈልጠ ለሰዓት አሐቲ ከመቅጽበት አይነ ዳጠ ለሰዓታት እንዲያውም ለአይነ ጥቅሻ ያክልም እንኳን መለኮቱ አልተለየውም ነው የሚለው። ለበርነ ስጋ ከበሚለው ላይ ለሰዓት አሐቲ ከመቅጽበት አይነ ዳጠ ለአይነ ጥቅሻ ያህል እንኳን አልተለየውም ብለው ነው የሚናገሩ። ስለዚህ እኛ አባቶቻችን ልጆች ስለሆን የምናምነው ይሄንን ነው። እና በስጋ ሞተ፣ በመንፈስ ግን ምንድነው? ሕያው ነው። ቅዱስ ጴጥሮስ እንደተናገረው ሞቶ ሳለ ነው በሲኦል ላሉት ሄዶ ያበሰራቸው። ይህ የአምላክ ስራ ነው። ረቂቅ የሆነ ስራ ነው። የመለኮት ስራ ነው።
መጽሐፈ ሊቃውንትን ደግሞ እንደ ምሳሌ እናቅርብና ትምህርታችንን እናጠናቅቃለን። በስጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ፣ ከሙታን ተለይቶ ተነሳ። አያችሁ በምንድነው ሞተ ያሉ? በስጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ፣ ከሙታን ተለይቶ ተነሳ። ሃይማኖተ አበው ዘቅዱስ ሄሬኔዎስ ምዕራፍ 7 ቁጥር 16 ላይ የሚገኝ ቃል ነው ይሄ። ስለዚህ በስጋ ተሰቀለ በመስቀል ላይም ተቸነከረ ያላሉ፣ ሞተ፣ ተገነዘ። አሁን እዚህ ጋር በስጋ ተሰቀለ ምናምን ስንል መለኮት የተለየው ቢሆን ኖሮ እነዚያ በመስቀል ላይ በተአምራት አይፈጸሙም ነበር። 7ቱን ተአምራት ታስታውሳላችሁ? ለምሳሌ ሲሰቀል ፀሐይ ጨልማለች አይደል? ፀሐይ ጨልሟል፣ ብርሃኑን ነፍቷል። ባለፈው በስብከት ላይ አንስተነዋል። ፀሐይ ጨልሟል፣ ብርሃኑን ነፍቷል። ጨረቃም እንደዚሁ፣ ከዋክብትም እንደዚሁ የብርሃናማ አካላት አጠቃላይ ብርሃናቸውን ነፍተዋል። መጽሐፍ ቅዱስ እንደሚናገረውም በወንጌላት ላይ ተዘግቦ እንደሚገኘውም ከ6 ሰዓት ኢየሱስ ክርስቶስ ከተሰቀለበት እስከ 9 ሰዓት ነፍሱን እስከሚሰጥበት ሰዓት ድረስ ዓለም በጨለማ ተውጦ ነበረ። ለምን ይሆን እነዚህ የብርሃናት አካላት ጨለማቸውን የሰወሩ? ማን ሲሰቀል ነው? ከሱ በፊት ብዙ ወንበዴዎች፣ እሱ በእኛ ኃጢአት ነው ኃጢአተኛ የተባለ፣ በእኛ በደል ነው በደለኛ የተባለ። ከሱ በፊት ብዙ ወንበዴዎች፣ ብዙ ኃጢአተኞች ተሰቅለዋል። የትኛው ሲሰቀል ነው ፀሐይ፣ ጨረቃን፣ ከዋክብት ሊረግፉለት የቻሉ ብርሃናቸውን ሊነሱ የቻሉ? የትኛው ነው ተአምር የተሰራለት? ዓለም በጨለማ ልትዋጥ የተቻለችው በየትኛው ነው? እስኪ ፀሐይ፣ ጨረቃ፣ ከዋክብት፣ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የትኛው ነው ከመስቀሉ ስር ሙትን ያስነሳ? እሱ አምላክ ባይሆን መለኮት አብሮት ባይሆን በተዋህዶ ባይኖር ኖሮ አምላክ መለኮት የተለየው ሩቅ ብእሲ ቢሆን ኖሮ ወይም አይሁድ እንደሚሉት ሎቱ ስብሐት ሰው ብቻ የተሰቀለ ቢሆን ኖሮ መለኮት የተለየው ቢሆን ኖሮ እንዴት ነው ሙታን ሊያስነሳ የሚችለው? ከርፈ መስቀሉ ስር ሙታን እንደተነሱ መጻሕፍት ይመሰክራሉ፣ በወንጌል ላይ ተጽፏል። ስለዚህ ብዙ ነገሮች አሉ። መቃብራት ተከፍተው ሙታን ተነስተዋል አይደለ? የቤተ መቅደሱ መጋረጃ ለሁለት ተከፍሏል። የእግዚአብሔር ፍቅር የባህሪ የሆነ አምላክ ባይታደጋቸው ኖሮ ዓለምን ለማጥፋት መላእክት ተሰልፈዋል። እንደውም ቅዱስ ያሬድ ሚካኤል አርመመው ገብርኤል ተደመ ይላል። ሚካኤል ዝም አለ ይላል። አይ ትዕግስት መታደል እኮ ነው። ገብርኤል ግን ተደነቀ ይላል። ሊያጠፋትም ፈልጎ ነበር። ነገር ግን ባህሪ መለኮቱ አምላክ ፍቅር ስለሆነ ዓለም እንድጠፋ ስለማይፈልግ ለፍቅር ሰውን ለማዳን ስለመጣ እንድጠፋ አልፈለግም። ሚካኤል ተደነቀ ይላል። ሚካኤል አርመመው ገብርኤል ተደመ። ሚካኤል ዝም አለ ይላል። የአምላክ ትዕግስት ገርሞት ገብርኤል ተደነቀ ይላል። ገብርኤልም ተደነቀ ይላል። ስለዚህ ሊያስደንቃቸው የቻለው አምላክ ሆኖ ሁሉን ማድረግ እየቻለ እንዲህ በፍጡር እጅ መሰቃየቱ፣ መገረፉ፣ መሰቀሉ እያስደነቃቸው ነው። መሞቱ እያስደነቃቸው ነው። አያችሁ፣ ረቂቃን ስለሆኑ ተደነቁ። እነሱም ምስጢሩን ስለሚያውቁ በስጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ፣ ከሙታን ተለይቶ ተነሳ ይላል። ሙቶ ቀረ የሚል የለም። የትኛውም መጻሕፍት ሙቶ ቀረ የሚል የለም። ብዙ ምሁራን አሉ፣ ብዙ ሰዎች ነቢያት የሚሏቸው አሉ። እነዚያ ሁሉ ሙተው ቀርተዋል። ሙተውን የቀሩት የተነሳ የለም። ከነ ሞት ያልቀመሱት እነ ሄኖክ፣ እነ ኤልያስ፣ እነ ዘመልከጼዴቅ፣ እነ ዘሚካኤል እንደዚሁም ደግሞ እመቤታችን ቅድስት ድንግል ማርያም ከሞተች በኋላ መነሳቷን ብዙ ድርሳናት ይናገራሉ። ከነዚህ አካላት በቀር ሌላው ሙቶ ነው የቀረ። ተመልከቱ። ይሄም ሌሎችም ሲነሱ አትነሽ ፈልገው ነው። እሱ ግን ሲነሳ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን ከሙታን ተነሳ ብለን የትንሣኤን ሰላምታ እንደምንለዋወጠው መጻሕፍትም እንደሚናገሩት እርሱ በስልጣኑን የተነሳ እንደ ባለስልጣን አምላክ እንደመሆኑ እንደ አምላክነቱን የተነሳ ተመልከቱ። ሌሎች ግን አትነሽ ፈልገው ነው። ሌሎች ይሞታሉ፣ በሱ ላይ ሞት የለም፣ ሞት ተሰናብቷል። ስለዚህ በስጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ፣ ከሙታን ተለይቶ ተነሳ። ሃይማኖተ አበው ዘቅዱስ ሄሬኔዎስ ምዕራፍ 7 ቁጥር 16። ተጨማሪ አላለቀም፣ መረጃ ሞልቷል። በስጋ ታመመ፣ ሞተ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ። ወደ ላከው ወደ አብ ወደ ሰማይ አረገ። ተነሳ ብቻ አይደለም፣ አረገ፣ ወደ አብ አረገ፣ ወደ ሰማይ አረገ፣ አርጓል። ኃይል ባለው እሪና ተቀመጠ። ኃይል ባለው እሪና ከባህሪ አባቱ ከአብ ጋር በቀኝ ተቀመጠ። አያችሁ፣ ይህን የሚናገረው ሃይማኖተ አበው አመ ሐዋርያት ምዕራፍ 6 ቁጥር 12 እስከ 14። አሁንም እንጨምራለን። መለኮት በባህሪው ታመመ፣ ሞተ የምትል አለ። ሌላው ደግሞ መለኮት በባህሪው ታመመ፣ ሞተ የምትል እናንተ ሰዎች መለኮት ሞቷል ወይም ስጋ ብቻ ሞቷል ለምትሉ ይሄ መልእክት ለእናንተ ነው የሚሆነው። እኛ እናምናለን መለኮት በስጋ እንጂ በባህሪው መለኮት ሞተ አንልም። እናንተ ግን መለኮት ከሞተ አምላክ ሞተ ይባላል፣ ስለዚህ አልሞተም እያላችሁ ለምትሉ ይሄው እንዳላችሁ
መለኮት አልሞተም፣ በስጋ ነው የሞተው። መለኮት በባህሪው ታመመ የምትል አንተ የኛን ነገር ሰምተህ መለኮት በባህሪው ታመመ ሞተ የምትል አንተ የኛን ነገር ሰምተህ ፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለኛ እንደታመመ እግዚአብሔር ለኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋራ አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንሰጠው እወቅ። በዚህ አንድ ስም በሚገባ በዚህ በአንድ ስም ክርስቶስ እንደምንሰጠው እወቅ አሉ። ክርስቶስ ማለት የስጋና የመለኮትን ተዋህዶ የሚገልጥ ማለት ነው ስሙ። ስለዚህ ይሄንን የሚናገር ሃይማኖተ አበው ዘቅዱስ አግናጤዎስ ምዕራፍ 11 ክፍል 1 ቁጥር 10 እስከ 12 ያለው መረጃ ማለት ነው። አሁንም እንጨምራለን ከሊቃውንት ቅዳሴ እግዚ የጌታ ቅዳሴ ተብሎ በሚጠራው ላይ ሁሌም በሚቀደሰው ምን ይላል? ቁጥር 34 እስከ 36 ዘተውህበ በፈቃዱ ለህማም በፈቃዱ ለህማም ተሰጣለ ሐመ ከመህሙማን ያድን የታመሙትን ያድናቸው ዘንድ ታመመ በርሱ ህማም አይልኛ የተፈወስን በርሱ ቁስልኛ ተፈወስን እያለ አይደል ኢሳይያስ ምዕራፍ 53 ወያጽነኦም ለእለተንተኑ የተገመገሙትን ያጸና ዘንድ ግዱፋነ ይርከብ የጠፉትን የወደቁትን ይፈልግ ዘንድ ወሞታነ ያዩ የሞቱትን ያድን ዘንድ ወሞተ ይሳር ወማይሰረ ሰይጣን ይብተክ ሞትን ይሽር የሰይጣንን ማሰሪያ ይቆርጥ ዘንድ አለ። ሞት ሆይ መውጊያ የታለ? ሲኦል ሆይ ማሸነፍ ወዴት አለ ተብሎ መሸነፋቸው የተነገረው በኢየሱስ ክርስቶስ አይደለ? ከኢየሱስ ክርስቶስ በቀር ሞትን ማናቸንፎት ያውቃል? ሞት ሁሉንም ማስተኝቶታል። ዛሬም እያስተኛ ነው። ሞትን ማሸነፍ የሚችለው የቻለው ኢየሱስ ክርስቶስ ብቻ ነው። ዛሬም ሞትን ማሸነፍ የሚችሉት ደግሞ በእርሱ የሚያምኑና የምናምን ብቻ ነን። ይህን ስልጣን የሰጠን ስሙ ለዘላለም የተመሰገነ ይሁን። ወማይሰረ ሰይጣን ይብተክ የዕዳ ደብዳቤያችንን የቀደደው ማን ነው? የዲያብሎስን አሰራር ያፈረሰው ማን ነው? የዕዳ ደብዳቤያችንን ቆላስይስ 2:14 ላይ ተመልከቱ። በመስቀል ጠርቆ አስወግዶታል ነው የሚለን። እንደዚሁ የዲያብሎስን አሰራር ያፈርስ ዘንድ የእግዚአብሔር ልጅ ተወለደ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ተመልከቱት። ስለዚህ ይሄን ነው የተናገሩት ሊቃውንት። ፈቃደ አቡ ይፈጽም የአባቱን ፈቃድ ይፈጽም ዘንድ። ምን አይነት ፈቃድ ነው የአባቱ ፈቃድ? ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታልና በእርሱ የሚያምን እንዲወዶታልና ይላል። ስለዚህ እግዚአብሔር አብ ፈቃዱ ምንድነው? ልጁን የሰጠበት ዋናው ፈቃድ በእርሱ ያመነ ሁሉ እንዲድን የዘላለም ሕይወት እንዲኖረው ነው። በእርሱ ያመነ ይድናል፣ በእርሱ የማያምን ግን አሁን ተፈርዶበታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 ማንበብ ይቻላል። ስለዚህ በእርሱ ያመን ልንደሰት ይገባል። በአንዱ በእግዚአብሔር ላይ ስላመን የዘላለም ሕይወት በእጁ ያለች በባለስልጣኑ ስላመን እውነት መንገድ ሕይወት ሆኖ መንገድን የሚከፍታት ሲኦልን ገነትን የሚከፍታት እሱ እንደሆነ ስለምናምን በእርሱ ወደ አብ ስለምንሄድ ልንደሰት ይገባናል ማለት ነው። በእርሱ የምናምን የዘጋችው የገነት በር የተከፈተችው በእርሱ ሆነ። የዕዳ ደብዳቤያችን የተቀደው በእርሱ እንደሆነ ከባርነት ወደ ልጅነት ከሞት ወደ ሕይወት ከሲኦል ወደ ገነት የተሸጋገርነው በእርሱ እንደሆነ የምንጸድቀው የዘላለም ሕይወት የሚወርሰውም በእርሱ ስለሆነ በእርሱ ያመን ደስታችን የጸና ሊሆን ይገባል። ስለዚህ ፈቃደ አቡ ይፈጽማል። የአባቱ ፈቃድ ይሄ ነው። ወይኪድ ሲኦልን ይረግጥ ዘንድ ይበረብራት ዘንድ ቅድም ቅዱስ ጴጥሮስ ምንድነው ያለው? ወደ ሲኦልም ሄዶ ሰበከላቸው ነው ያለ። ሲኦልም በረበራት፣ ያኔ ባዶዋን ቀረች። ተመልከቱ። ወያርኋና ቅጽ ሕይወት የሕይወትንም ደጅ የሕይወትንም መንገድ ይከፍት ዘንድ የሕይወት መንገድ በሱ ነው ያለችው። አይ አም ዘ ዌይ ዘ ትሩዝ ኤንድ ዘ ላይፍ እኔ እውነት መንገድ ሕይወት ነኝ፣ በእኔ በቀር ወደ አብ መሄድ አይቻልም ያለ። ከእርሱ በቀር ወደ አብ መሄድ አይቻልም። ቅዳሴ እግዚ ቁጥር 34 እስከ 36 ማለት ነው። ማጠቃለያ እስኪ እናጠቃላት፣ ጠቅለል እናድርጋት። ትኩረት ማድረግ ያለብን እንደው ምሳሌ ብንወስድ እንዴት አድርጎ ነው መለኮት ከስጋ ጋር ሆኖ ሲገረፍ ስጋ ሲገረፍ ሲሰቀል እንዴት ነው አብሮት ካለ ለምን እንዴት አይገረፍም? እንዴትስ አይሰቀልም? እንዴትስ እንደው አይሆንም? መለኮት የማይገረፍ ከሆነ ደግሞ እንዴት አድርጎ ነው ኢየሱስ ክርስቶስ እንደዚህ ታምራት ሊሰራ ይችላል ብለን ልንችላለን? አባቶቻችን እንደው ክብር ይግባቸውና እግዚአብሔር የገነትን ቦታ በአብርሃም በይስሐቅ በያዕቆብ ፊት እንደሚያስቀምጣቸው እናምናለን። በላይተ መጻሕፍት ስለነበሩ በጣም ተራቀው ነበር በነገረ መለኮት፣ እንደኛ አይደናገሩም ነበር። ስለዚህ ምን አሉ? አንተ አሉ እስኪ ብረትን ተመልከተው አሉ። ብረት በእሳት ውስጥ ሲገባና ሲቀጠቀጥ እንዴት ተመለከትህ አሉ። ብረት በእሳት ውስጥ ሲገባና ሲቀጠቀጥ
አሁን ብረት በእሳት ውስጥ የሚገባና የሚቀጠቀጠው ምን ለማድረግ ነው? ማጭድ የተለያዩ ነገሮች ልንጠቀምባቸው የምንችለው ለመስራት ነው። ምን መሆን አለበት? ብረት በእሳት ውስጥ ገብቶ ካልቀለጠና ካልተቀጠቀጠ ግባት መሆን አይችልም። ስለዚህ አባቶቻችን በእሳት ውስጥ ገብቶ ይቀጠቀጣል፣ ይፈማል። በሚፈምበት ሰዓት እንመለከታለን። ሲቀጠቀጥ እሳቱ ነው ወይስ ብረቱ የሚቀጠቀጣሉ? ጥያቄ እስኪ ለእናንተ። ብረት በእሳት ውስጥ ገብቶ በሚቀጠቀጥበት ሰዓት የሚቀጠቀጠው እሳቱ ነው ብረቱ ነው? ይሄ ለእናንተ ጥያቄ ይሁን። ነገር ግን ብረት ይቀጠቀጣል እንጂ እሳት አይቀጠቀጥም። እሳቱን አይደለም እሳት አይቀጠቀጥም ማለት ነው። እሳቱ ምንድነው ያደረገው? ብረቱ እንዲቀልጥ፣ ብረቱ እንዲቀጠቀጥ፣ ብረቱ ወደ ተለያዩ ቅርጾች እንዲኖረው እንዲሆን ለማድረግ እንዲቀልጥ ለማድረግ በቃ የተጠቀሙበት እንጂ እሳቱን ለመቀጥቀጥ አይደለም እነሱ የፈለጉት። እሳትም አይቀጠቀጥም። ስለዚህ ስጋ መከራን በሚቀበልበት ሰዓት መለኮት አብሮት ቢኖርም ልክ እንደ እሳቱ የማይገኝ የማይደበደብ የማይጨበጥ የማይዳሰስ ስለሆነ መከራ ደረሰበት፣ በመለኮት ነው ተገረፈ፣ ተሰቀለ፣ ሞተ የማንል መሆኑን ለማስረዳት የተጠቀሙበት ነው። ሁለተኛ እስኪ ምሳሌ እንዲሁ ሰው አደጋ ሲደርስበት የሚሞተው በስጋ ወይስ ነፍሱ? የሚሞተው ስጋ ወይስ ነፍሱ? እንግዲያ ነፍሱ ከስጋው ተለየች አይደል ብላችሁ ልትጠይቁ ትችላላችሁ። ግን ነፍስን ማንም አይዛትም፣ ማንም አይገርላትም። ነፍስ አትሞትም፣ ነፍስ አትጨበጥም፣ ነፍስ አትዳሰስም። የኛ ነፍስ እንኳን ይሄን ያላቀም አላት። እንኳን የመለኮት ነገር የሚደበደበው ስጋ ነው፣ የሚገረፈው ስጋ ነው። ነገር ግን ምን አትልም? ነፍስ አትሞትም ነው። ነፍስ አትሞትም፣ ነፍስ አትገረፍም። እንደዚህ ይላል። ስጋንም የሚገርሉትን ነፍስን ግን መግደል የማይቻላቸውን አትፍራለ። ስጋንም የሚገርሉትን ነፍስን ግን መግደል የማይቻላቸውን አትፍራ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍራ። ማቴዎስ ምዕራፍ 10 ቁጥር 28 ላይ የምናገኘው ቃል ነው። ስለዚህ ሰው በሚገረፍበት ሰዓት የሆነ ነገር በሚሆንበት ሰዓት ነፍስ ምን አትልም? አትሞትም፣ አትገደልም፣ አትጠፋም ነው። ስጋን የሚገድሉትን ነፍስን ግን መግደል ነፍስ አትሞትም ነው። ስጋን ይገድላሉ፣ ነፍስ ግን ምን አትልም? አትሞትም፣ ዘላለማዊት ናት። ዘላለማዊ ስለሆነች ነው የዘላለም ሕይወት የምትወርሰው። ነገር ግን የሲባል ስጋችንም ወድቆ ይቀራል ማለት አይደለም። ሁላችንም የሙታን ትንሳኤ በመጨረሻው ፍርድ በሚመጣበት ሰዓት ሁላችንንም ያስነሳል። ለእያንዳንዳችን እንደ ስራችን ሰጥቶ በጎዎች ከሆን የዘላለም ሕይወት እንድንወርስ መንግስተ ሰማያት ያወርሰናል። ክፉ ከሆነ ደግሞ ፈራጅ ስለሆነ ገሃነመ እሳት ያስገባል። እግዚአብሔር ከዚህ ይሰውረን፣ በጎውን ያድለን። ስለዚህ የክርስቶስ ሞትም እንዲሁ ነው። ነፍስ እንደማትሞት ሁሉ የመለኮትም እንደዚሁ ነው ማለት ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። being put to death in the flesh but quickened by the spirit። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ያስተማረን የመከረን የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ይግለጽልን። እንግዲህ በመጨረሻ አምላችሁ ትምህርቱ ሰፊ ነው። ሰፊ ያደረገው ማብራሪያም ስላለበት ነው፣ የሚጠቅምም ስለሆነ ነው። እናንተ ግን የምታደርጉት የእግዚአብሔር ቃል ነው። የእግዚአብሔርን ቃልን እዛሳ ክህደን በቅድመ ሰባነን የክህዶ በገጻው የዘበሰማያት በሰው ፊት የሚክደኝን እኔ በሰማያዊ አባቴ ፊት እክደዋለሁ፣ በሰው ፊት የሚመሰክርልኝን ግን እኔ በሰማያዊ አባቴ ፊት እመሰክርለታለሁ ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 32። በዚህ መሰረት እኔ ራሴን መስክሬያለሁኝ፣ የራሴን እወጣለሁኝ። እናንተም ደግሞ ምንም እንኳ እንደኔ ባትደክሙ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን አልረሳም። እኔም የማልጠቅም ባሪያ ነኝ፣ ግን እግዚአብሔር በእኔ ላይ አድሮ ይህን የመሰለ ቃል ይህን የመሰለ የእሱን ቃል እንድናገር የፈቀደልኝን አምላኬን አመሰግናለሁ። እናንተም ደግሞ የበኩላችሁን እግዚአብሔር መቼም ዋጋው እኩል ነው፣ የበኩላችሁን እንድትወጡ ይህንን ሰብስክራይብ እና ሼር በማድረግ አስተላልፉ። ከምድራዊ ጥቅም ጋር አታያይዙት። ፍርቃይ ሳንቲም እስካሁን ያገኘሁት የለም። ቃል እግዚአብሔር እንድንማማር ነው። ስለዚህ ገንዘብ ባገኝስ ምን አለ? ቢቻልስ እንደው የሚያከብረኝ ቢሆንስ? ከስጋዊ ችግር የምድንበት ገንዘብ ባገኝስ ምን ችግር አለ? ሰብስክራይብ እና ሼር እያደረጋችሁ ብታስፋፉትስ ምን ችግር አለ? በጎነት በውስጣችን ይሳል። እግዚአብሔር ልቦናችንን ይግለጽልን። ወስብሐት ለእግዚአብሔር። ይቆየን።